እንዲሆን እናወራለንና እስኪ ወደ ልጅነት ልመልስ እንዴት ነበር ልጅነት ልጅነት እንግዲህ መቼስ ያው ከባድ ነው በእውነት ከባድ ነው የት አካባቢ ልጅ ነህ ሚኒሊክ ሆስፒታል ጃልሜዳ ነው ኦልሞስት አክቹአሊ እኔ ገጠር ነው የተወለድኩት ግን ተወልጄ ጃጅ የምትባል ከተማ ነው የተወለድኩትና ተወልጄ የስድስት ወር ልጅ ሆኜ እናቴና አባቴ አዲስ አበባ ገቡ በቃ ሚኒሊክ ሆስፒታል ነው የስድስት ወር ልጅ ሆኜ ጀምሮ ሚኒሊክ አካባቢ ነው ያደግነው በቃ ዓለማዊ ነገር ነው የሚታይሽ ጫት ነው የሚታይሽ ትንሽ ሆነሽ እኮ ነው የምልሽ እኔ አምስተኛ ክፍል ሆኜ ቲጂዬ ሐሺሽን በደንብ አውቃለሁ ቲጂዬ አጭሼ ነው ክላስ የምገባው የኛም ታላላቆች የሄዱት መንገድ ያው መንገድ ስለሆነ እኛም እነሱን ስለምናይ ኢንስፓየር የምንሆነው በዚህ ነገር እኔ አሁን ብዙ ጓደኞቼ በህይወት የሉም ቲጂዬ ኤችአይቪ ጨርሷቸዋል መጠጥ ጨርሷቸዋል እኔ አሁን በህይወቴ ድራፍት አልጠጣም ምንም ዝም ብሎ ሆዴን ስለሚሞላው ድራፍት የሚባል መጠጥ ለኔ መጠጥ አይደለም ይቀልባል በፊትህ እንደምንም ነው ጠጅ ምናምን አረቄ በዛ እድሜ ማለት ነው ብሯም የለችም ያኔ እኔ በመጠጣበት ዘመን 15 ሳንቲም ነበር አንድ መለኪያ አረቄ ግን በቃ ህይወትሽን ነው በትንትንሽን የሚያወጣው እኔ ጌታን ማወቄ ራሱ እኔ እግዚአብሔር ምን አይነት አምላክ እንደሆነ ትጂ እኔ አሁን ብነግርሽ አንቺ ራስሽ በቃ ትደነግጫለሽ የሆነ ታይም ላይ ደግሞ ወደዚህ ወደ ሐሺሽ ምናምን ከመግባታችን በፊት ያ ሰፈር ትጂ የስፖርተኛም ሰፈር ነው የሯጭም ሰፈር ነው የዘፋኝም ነጥላውን ገሰሰ ያደጉበት ነው ነፃዬ ዮሐንስ ያ ጎረቤታችን ናቸው ጸጋዬ እሸቱም ትንሽ ከኛ ወረድ ብሎ ወደ 11 ቀበሌ ምናምን ነው ያለው ኬንያ ኤምባሲ አካባቢ ነው ያለው ትልልቅም ሰዎች የሚወጡበት ነው ወንበዴው የሚወጣበት ነው እኔ ልነግርሽ አልችልም ያ ሰፈር ትጂ እኔ ታላላቆች የኢትዮጵያን ስም ያስጠሩ ቦክሰኞች ናቸው ደረጀ ጉቱብቲ ዳንኤል ጉቱብቲ አውሮፓ ድረስ ጀርመን ድረስ ሄደው ኩባ ድረስ ሄደው አሸንፈው ወርቅ ይዘው የሚመጡ ቦክሰኞች ናቸው እኔም እንደዛው ስፖርቱን ሞካክሬው ነበር እና ያ ሰፈር የተመሰቃቀለ ይሄ ቅልቅል ያለ ነገር ነውና እንደው ካሳለፍኳቸው ነገሮች ራሱ አንዱ አሁን ብነግርሽ እዛ ጋር በምንም ኢትዮጵያ ውስጥ የሞተ ሰው የሚመጣው መጀመሪያ ሚኒሊክ ሆስፒታል ነው በካር አክሲደንት ይሞት ሰው ይግደለው ኤሌክትሪክ ይግደለው አስክሬኑ ወይ ሬሳው የሚመጣው ሚኒሊክ ሆስፒታል ትጂ እኛንን ሬሳ የምናወርደው እኔ ቤተሰቦቼ እናያቁ በቃ ማታ ስገባ ጨዋ ልጅ ነኝ ውጭ ግን ሌላ መስፍን ነኝ እና ከሬሳ ላይ ጫማ አውጥተን እዛችሁ ወንዝ አለች ወንዝ ወርደን አጥበን ነው የምንሸጠው በደም የተጨመላለቀ ነው ምንግርሽ አሁን ካር አክሲደንት የመጣ ስክሪን ብታይ ትጂ በጣም የሚሰቀጥሽ ነገር ነው ምንግርሽ ኪስ እንገባለን ሬሳ ኪስ ውስጥ ገብተን ብር እንፈልጋለን ወርቅና ያለን ጥርስ ከፍተን ወርቅ አለው የለውም ምናምን በቃ የሚያስጠላ እኔ ልነግርሽ አልችልም በቃ እና ይሄን ህይወት ያሳለፍኩ ሰው ደግሞ ዛሬን እንደውም የሚገርም አንድ መዝሙር አለች እንደው ትጂ ሰዓት የፈጀው ነው አቃለሁኝ ግን ይሄ መዝሙር ያንን ሰፈር አስቤ የጻፍኩት መዝሙር ነው ትጂ ሰይጣን በቃ ሊያርደን ያዘጋጀን የነበረበት ያ ሰፈር ያንን አሰብኩኝና ይሄ መዝሙር ጻፍኩኝ እኔ አውቀዋለሁ ከየት እንዳነሳኝ ብዙ ውለታ ለኔ ዋለልኝ እስሬም ፈቶ በሕይወት ላኖረኝ ልሰዋ ቅኔ ያማረው እኔ አውቀዋለሁ ከየት እንዳነሳኝ ብዙ ውለታ ለኔ ዋለልኝ እስሬም ፈቶ በሕይወት ላኖረኝ ልሰዋ ቅኔ ያማረው ትዝ ይለኛል
አምላኬ ለእኔ ያረገው ትውስ ይለኛል ጌትዬ ለእኔ ያረገው ብዙዎች ነበሩ ከኔ ተሻሉ በመልካም ስራ የተመሰገኑ ደም አፍሳሹን ሰው እኔን አዳነኝ በሰማዩ ጠል አረሰረሰኝ ብዙዎች ነበሩ ከኔ ተሻሉ በመልካም ስራ የተመሰገኑ ደም አፍሳሹን ሰው እኔን አዳነኝ በሰማዩ ጠል አረሰረሰኝ ትዝ ይለኛል አምላኬ ለእኔ ያረገው ትውስ ይለኛል ጌትዬ ለእኔ ያረገው ሃሌሉያ። ያንን ሰው ነው ወንጌል ያገኘው እንጂ ወንጌል ይለውጣል። ወንጌል የማይጠቅመውን ጠቃሚ ያደርጋል። በእውነት እግዚአብሔር ክብር ለሱ ይሆንለት። እንደው እንዴት ደረሰ? ኦሎምፒያ አካባቢ መዝሙር ቤት ነበረኛ። እዛ እኔ እየሄድኩኝ ሌላ አላወጣም እያልኩ ጠይቃቸዋለሁ እና ቁጥር 1 ደግሞ አልነበረኝም እና ቁጥር 1 አምጡልኝ እያልኩኝ ጨቀጭቃቸው ነበረ። ዓለማዊ ሆኜ ማለት ነው፣ ዘፋኝ ሆኜ። አንተ ድሮም ድምጽ እንዳለ ታውቅ ነበረ? እንደው ከዛ በፊት የድምጽ ነገር ተሞካክር ነበር ወደ ጌታ ቤት ከመምጣት በፊት? እንዴት ነው ወደ ዝማሬ አገልግሎት የገባኸው? ጌታን ካገኘው በኋላ ተስፋዬ ጋቢሶ በጣም መወደው አገልጋይ ነው። በቃ የሱ መዝሙር እጠጣዋለሁ። ድምጽ የለኝም ቲጂ ባይ ዘ ወይ። በዚህ አጋጣሚ እኔ ኳየር ተፈትኜ እንኳን የወደኩ ሰው ነኝ። እንደዛ ብለው ጥያቄ ላኩልኝ ሰዎች አሉ። ምን ተሰማህ በይልን ኳየር? ወይ ተሰናከልኩ። ኢየሱስ እንደምታውቂው ወጣትነት በጣም ከባድ ነው ቲጂ። ወጣትነት የምትጨብጪውን ያሳጣሻል። ለምሳሌ ነገርኩሽ እንግዲህ 16 ዓመት ይሆናል እኔ ጌታን ስቀበል። ከዛ ወዲያው ደግሞ ጸሎት ጓድ ገባሁ። ደህንነት ትምህርት ነገርኩሽ 8 ምናምን ይሆናል የተማርኩት። ውሃ ጥምቀት ከወሰድኩ በኋላ ደቀ መዝሙር የሚባል እንደገና ሌላ ማስተር ላይፍ የሚባል በቃ ልነግርሽ አልችልም። ትምህርቱ አያልቅም ቲጂ። ሮሜን እንጠጣዋለን፣ ቆሮንቶስን ለብቻው በቃ ሮሜ ብቻ 2 ዓመት 1 ዓመት ይፈጅብናል ቲጂ። ያ ሁሉ አሁን መዝሙር ምናምን ብትይ የዛ ሁሉ አውትፑት ነው። ለምን ወደድከኝ? ይሄ ወጣትን ሊያስለቅስ አይችልም ቲጂ። እንደነገርኩሽ ወጣት ብዙ ነገር ውስጡ ያለ ሰው ገና ለምን ወደድከኝ ብሎ ሲዘምረው እኔ ቲጂ መቋቋም ያቅተኛል። አሁን ብስል እኔ ተስፋዬ ጋቢሶ ሲያገለግል እንደሌላው ማለት አልችልም። በቃ ወይ አለቅሳለሁ ወይ እደፋለሁ። ከዛ በኋላ ደግሞ እንዳልኩሽ ድምጽ የለኝም፣ ግን አንድ ነገር ብቻ ተመኘሁኝ። በቃ እግዚአብሔርን በዝማሬ ባገለግለው። ከዛ ህብረት አምባ ማስታወቂያ ተነገረ፣ በዝማሬ ማገልገል። ያ ወጣቱ ነሽ፣ ሌላ ምንም አይታይሽም ቲጂ። እግዚአብሔርን ማገልገል የምትፈልጉ፣ በጸሎት የምትፈልጉ፣ በዝማሬ የምትፈልጉ፣ በጽዳት የምትፈልጉ ቲጂ፣ ከዛ ውስጥ ሁለቱን መረጥኩ ቲጂ። ጽዳትንና የዝማሬ አገልግሎትን መረጥኩ። ህብረት አምባ ብትጠይቂያቸው አሉ፣ አሁን ጓደኞቼም አሉ። እኔም ለዚህ ያበቃኝ በዝማሬ እዚህ ደረጃ ላይ ያደረሰኝ አሸብር የሚባል ልጅ አለ። እሱንም ቲጂ የጌታ ይባርክ ማለት በዚህ አጋጣሚ ይፈልጋለሁ። ከጊታር አጨዋወት ጀምሮ ያስተማረኝ አሸብር ይባላል። መዝሙር እንዴት እንደምቀበል ያስተማረኝ አሸብር ነው። ተቀብሎ ማለት ነው። ቁጭ ብለን ጊታር እየመታ መዝሙር ሰርተን ነው ያሳይ። እሱ ሲቀበል መስፍንዬ ሌላ ነገር አይደለም፣ ይኸውልህ እንዲህ ነው እያለ ማለት ነው። ግን ከዛ በፊት ግን እንደነገርኩሽ ድምጽም አልነበረኝም፣ ፍላጎት ነበረኝ ብዘምር የሚል። በዝማሬው
አልቻልኩም። ድምጼ በጣም የሚሰቀጥጥ ድምጽ ነበር። የጎረምሳ ድምጽ ነው። ይሰቀጣል ስልሽ ቲጂዬ ሆነስትሊ ስፒኪንግ እኔ አሁን በእነሱ አልፈርድም። ቲጂዬ ስለሌለኝ ጥለውኛል፣ ኖሮኝ አይደለም የጣሉኝ። በዛ አዘንኩኝ፣ ተሰናከልኩ። እውነቴን ነው ልጅ ለምን ወጣትነቷም አለች፣ ተሰናከልኩ። ጽዳቷን ግን ቀጠልኩባት ቲጂዬ። ጽዳት ማለት ቲጂዬ በዛ ዘመን ጽዳት ስናጸዳ ዝም ብሎ በቃ ነካ ነካ አይደለም ቲጂዬ። ቤቱን በአረፋ በኦሞ ቸርቹን ማለት ነው ሲሚንቶ ነው ሞላጭ አድርገን ነው የምናጥበው። ስናጥብ ደግሞ ቲጂዬ ሴም ታይምም ደግሞ እንጸልያለን። እግዚአብሔር ሆይ የኛም ልብ እንደዚህ ንጹህ ይሁን። ስናጸዳ ሶፍት ስናነሳ ከኛ የሚወጥ ቆሻሻው እንደዚህ ይውጣ። እግዚአብሔር የሆነ ነገር ስትሰሪ ወደ ህይወትሽ ትወስጂዋለሽ። በቃ እግዚአብሔር ደግሞ ልንገርሽ ይሰማሻል። ከዛ ጽዳቷን 6 ወር ይሁን 1 ዓመት ቀጠልኩበት። ማክሰኞ የሚባል ፈውስ ፕሮግራም አለኛ ቸርች። እዛ አጋንንት በቃ ወይ ያስታውቃል። እኔ ልነግርሽ አልችልም ቲጂ። አሁንም እሱንም መጥራት አልፈልግም። ብዙ ነገር ከተውከትም ያለፈ ነገር እግዚአብሔር ውስጥ ካለ አገልግሎት ብለሽ መንገድ ከጀመርሽ ትውከትም አትጠይ። በእጃችን እዛ ጋር ንጉስዬ ፈውስ ፕሮግራም ላይ ሲያገለግሉ አጋንንት ሲወጣ አጋንንቱን ሄደን አስወጪኛ ነን። ቅድም ነግሬሻለሁ። ጽዳቱን እኛ ነን፣ መስተንግዶኛ ነን፣ መባሰብሳቢኛ ነን ቲጂ። እና በዚህ ሁሉ ውስጥ ሆኖ እንግዲህ ያው ዝማሬው ነገር ነው። አሁን ዋናው ዝማሬው አልሆነልኝም ቲጂ፣ ድምጽ ስላልነበረኝ አልሆነም። ከዛ አሁን ማን ያምናል መስፍን ጉቱ ድምጽ ያልነበረው ዘመን በጌታ ፊት እና ፋይናሊ ግን ምን ሆነ መሰለሽ ከቃለ ሕይወት ቤተክርስቲያን 3000 ወጣት አንድ እንግሊዛዊ አገልጋይ እዛ ተላክል ከቸርች። ከተላኩት 10 ወጣቶች አንዱ መስፍን ጉቱ ነው ቲጂ። ብታምኝም ባታምኝም ይሄው ለእግዚአብሔር ክብር ነው የምናገረው። 3000 ወጣት አለ እዛ መካነ ኢየሱስ ላይ 3000 ወጣት በኔ እድሜ ያለ 17 18 እድሜ ውስጥ ያለ ነው ማለት። እኔ ደግሞ ያ ወር በቃ የዝማሬ ነገር የሚያስለቅሰኝ ታት ወድቅ ያለው ፈተናውን ማለፍ አልቻልኩም። ፊት ብትቀመጥ አሁን አንቺ ፊት ስለተቀመጥሽ ቲጂ የሆነ ፊት ለፊት አይሻለሁ። እኔ ደግሞ ያኔ ቀጭን ረጅም ልጅ ነኝ ቲጂ። ኋላ ነው የምቀመጠው፣ ፊት መቀመጥ አልወድም። ቁመት ስላለኝ ነው፣ ሌላ ነገር ጠልቼ አይደለም። ቁመቴ ረጅም ስለሆነ ኋላ ሂጄ እቀመጣለሁ። ከመድረክ ላይ ወርዶ ከ3000 ወጣት መሃል እኔን እጄን ይዞ መድረክ ላይ ወሰደ። እግዚአብሔር እንደዚህ ይልሃል አንተ ሕፃን ልጅ አለኝ ብሎ እንግሊዛዊ ነው፣ ኒክ ይባላል። እዚህ ደረት ላይ ጊታር ተስሎ ያለው አለኝ። እምባዬ በቃ ኢማጂን ይሄ ሰው ያቀኝ ከእንግሊዝ ሀገር ነው የመጣው። እሺ አበሻ አገልጋይ ቢሆን ወይ የቸርች አገልጋይ ቢሆን መስፍን ተጎርቶ ነው ምናምን ሊያጽናናኝም ሊሆን ይችላል። ጊታሩ ደግሞ ስትሪንጉ ሲንቀሳቀስ የፍጥረት ቁጣ ሲበርዳ ያለው ይላል። ስትሪንጉ ሙቭ ባረገ ቁጥር የአምልኮ ወንዝ ደረት ላይ ተስሎ ያለው ትንሽ አበድኩ። ሌሊት ገብቼ ሰው ይተኛል። እንግዲህ ነገርኩሽ፣ እንግዲህ ወጣትነት እንዳልኩሽ ነው። እንቅልፍ እንኳን አላሸነፈ ይየየ ማለት ነው። ያቺ ሌሊት ከእግዚአብሔር ጋር ልክ ያዕቆብ ታግሎ እንዳሸነፈ እኔና እግዚአብሔር በቃ ተሸናነፈ። ከዛሽ ጊዜ ጀምሮ መስፍን ሌላ መስፍን ሆነ። አንድ ሰው አሁን በዚህ ባለንበት ዓለም በታሪክ በ3 ወር ጊታር ሊችል አይችልም። ይሄን ጊታር በ3 ወር ቻልኩት ቲጂ። ዋው ትሪማዝ እኮ ነው የምልሽ። በራሴ ጥረት ቲጂ ጠዋት 2 ሰዓት ላይ ቸርች ይገባል። ከቤቴ ወካርጌ ነው 6 ኪሎ ድረስ የሚሄደው። ወጣትነት ነው ምንም አይሰማኝ። ጠዋት የገባው ማታ ነው የምገባው ቤት። በቃ ወጣትነቴን እግዚአብሔር እንደዚህ ያነቀው። ሰኞ እዛ ነኝ፣ ማክሰኞ እዛ ነኝ፣ ሮብ እዛ ነኝ፣ ሐሙስ እዛ ነኝ፣ ዓርብ እዛ ነኝ፣ ቅዳሜ እዛ ነኝ፣ እሑድ እዛው ነኝ። ያ ክፉ ሰው ያ ከሬሳ ላይ ጫማ አውጥቶ የሚሸጠው መስፍን ሌላ መስፍን ሌላ ጊታር በ3 ወር ይችላልሽና ጊታር ፐርፌክት ሆንኩኝ። በ3 ወር ፐርፌክት ስልሽ ይሄው አሁን እንደምጫወተው እግዚአብሔርን ለማመስገን ከእግዚአብሔር ጋር ለመነጋገር ለኔ አንዱ ይሄ ጊታር ነው። ጊታሬን ሳነሳ ዜማ ይገባብኛል። ጊታሬን ሳነሳ ቃል ይገባብኛል ቲጂ። እኔ አሁን ያለ ጊታር ምንም መዝሙር አልጽፍም፣ አይመጣብኝ። 1-2 መዝሙሮች ብቻ መንገድ ላይ
አንዱን ሆስፒታል ገብቼ ስወጣ የጻፍኩት መዝሙር አለ አልፈራም ነገን አልፈራውም የሚል ቤተዛታ ላይ ነው እሱን አንድ ከባድ በሽታ እሱንም የሚገድል በሽታ አለበት ተብሎ ስመረመር ደግሞ የለብህም ተባልኩኝ እሱን ቤተዛታ ሆስፒታል በራፍ ላይ ጻፍኩት መዝሙር አልፈራም ነገን አልፈራውም ተማምኜ ወጣሁ በጌታ እኔ የፈራሁት ተመታ በድንገት የጻፍኩት እዛ ላይ ነው እንደዚህ ካልሆነ በስተቀር ብዙ መዝሙሬ ትጂዬ ወይ ሲጸልይ ወይ ከእግዚአብሔር ጋር ሳወራ ነው ምጽፈው እና የመጀመሪያ ጊዜ የጻፍኳት መዝሙር ለመጀመሪያ አንድ መዝሙር ነው እና እሷም ደግሞ ለኳየር ነው የሰጠዋት ትጂዬ ድምጽ የለም ተብያለሁ ተባረረ ያለው ማሸነ በቃ ግን እቺ መዝሙር መጣችብኝና ለኳየር የሰጠዋት ለኳየር ሳይሆን ለቸርች ኳየር ሰጠሁት እና ስምህን ጠርተን አላፈርንም ስምህን ጠርተን አላፈርንም ስምህን ጠርተን አላፈርንም ዛሬም እንጠራለን ይህንን ታላቅ ስም ዛሬም እንጠራለን ይህንን ኃያል ስም ዛሬም እንጠራለን ይህንን ብርቱ ስም ዛሬም እንጠራለን ይህንን ፈዋይ ስም ትጂዬ ይህ መዝሙር ነው መጀመሪያ በህይወቴ የጻፍኩት መዝሙር ማለት ኢቭን አሁን አልበም ላይ ሰርተውታል የዛ አልበም ታይትሉ ራሱ ይሄ መዝሙር ከዛ ደግሞ ኳየር ውስጥ ተመልሼ ገባሁ ተቀበሉኝ በቃ ከእግዚአብሔር ጋር መጨረሻውን ጨረሽ እግዚአብሔር እንግዲህ ወይ ይሄን ዳሶት ይሁን አላቅም አሁን ላለሁበት ደረጃ ላይ የኔ ፈርት አይደለም የእግዚአብሔር የሌለ ነገር ነው እዚህ ጋር መጥቶቁት ያለው ይሄው ትጂ እንግዲህ 9 ደርሻለሁ